የመልካም ሁሉ ጥንት እንደሆነ ዲያብሎስ የክፋት ሁሉ ጥንት ነው። እግዚአብሔር የመልካም ሁሉ ጥንት እንደሆነ እግዚአብሔርን የመሰሉ አባቶቻችን ደግሞ ለሌላ መልካም ነገር በተውባቸው በጸጋቸው የመልካም ነገር መነሻ መገኛ ይሆናሉ። ደግሞ እነሱ እግዚአብሔርን ጥንት አድርገው ዲያብሎስን ጥንት አድርገው ደግሞ የክፋት መነሻ የሚሆኑ ሰዎች አሉ። ኖረውም የሚያበጣብጡ ሙተውም የሚያበጣብጡ ማለት ነው። ሙተውም ኖረውም የመለያየት የክፋት የነቀፌታ መሰረት የሚሆኑ እነሱ እንኳን እንደዚህ ይሆናል ብለው በማያውቁት መንገድ እንደዋዛ የጀመሩት ክደት ቤተክርስቲያን የሚፈታተን ትውልድ የሚገድል የሆነባቸው ብዙ ሰዎች አሉ በታሪክ። ከነዚህ ሰዎች አንዱ ሲሞን መሰሪ የሚባል ጠንቋይ ነው። መሰሪ ማለት ያው ጠንቋይ ነው። ሲሞን የሚባል ጠንቋይ ማለት ነው። በእርሱ ምክንያት ዲድስቅልያ የሚባል መጽሐፍ ተጽፏል። ይሄ ሰው ምን አይነት ሰው ነው? ቅዱሳን አባቶቻችን ሐዋርያት እጃቸውን እየጫኑ ጌታችን መድኃኒታችን ኢየሱስ ክርስቶስ እጁን ጭኖባቸው ወንዘ ይባርኮሙ ተራሃቆሙ እንዲል እጁን ጭኖባቸው ሐዋርያትን ባርኮ ፕትርክና ሰጥቷቸው ሄዷል። የሐዋርያት ሥራ ምዕራፍ 1 ላይ እንደምንመለከተው እጁን ጭኖ ባርኳቸው ፕትርክና ሰጥቷቸው እንደሄደ እነሱ ደግሞ በዚያ ስልጣናቸው እሱን መስለው እሱን አክለው በጌትነት ታክለው ማለት አይደለም፣ በእርሱ ተተክተው እጃቸውን እየጣሉ እየጫኑ ሀብተ ክህነትን፣ ልጅነትን፣ ስሬትን ሰጥተዋል አባቶቻችን። በክህነት በቅባ ሜሮን ክህነትንና ልጅነትን ሲሰጡ ኑረዋል። አሁን ዛሬ እዚህ የተሰበሰቡት ወንድሞቻችን እነዚህ ደቀ መዛሙርትም ሊቀ ጳጳሱ እጃቸውን ጭነውባቸው በረከት ተቀብለው የጌታችን የመድኃኒታችን ኢየሱስ ክርስቶስ ተመትሮ ተከፍሎ ያላገኛትን ፍጹም ነቅ ንጽሕት ያችን የክህነት ጸጋ ለማግኘት የተሰበሰቡ ናቸው። ስለዚህ ነቅ ንጹሕ ዘማንቂተ ሕግ ንጹሐን ዝውቱ ዜና ግብሮሙ ለሐዋርያት ተብሎ መጽሐፍ ሲነበብ እንደምንሰማው ንጹሕ ውሃ ኢየሱስ ክርስቶስ እርሱን ለፈለጉ ሁሉ በልግስና ራሱን የሰጠ መንጽሒ የሚሆን ነፍስን ስጋን የሚያነጻ መድኃኒት የሚሆን የሕይወት ውሃ ነው። እርሱን በንጽህና ተቀብለው በክህነት ከብረው የሚኖሩ ደግሞ የእርሱ ውሃነት በእርሱ ተወስኖ አይኖርምና በእነሱ ብቻ ተወስኖ አይኖርምና ለሌላው በክህነት ክርስቶስ ከነሱ ይሰጣል። እርሱም እንደተናገረ ዮሐንስ ወንጌል ምዕራፍ 7 ላይ ዘጸማ ይምጻ ኀቤ የተጠማ ቢኖር ወደ እኔ ይምጣ እንዳለ ወይስተይ ይጠጣ ጠጥቶም በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውዝም ከእርሱ መጽሐፍ እንደተናገረ የሕይወት ውሃ ከእርሱ ይገኛል፣ ከልቡናው ይፈልቅለታል፣ ሀብተ መንፈስ ቅዱስ ከእርሱ ይሰጣል ብሎ እንደተናገረ እርሱ ለሐዋርያት በውሃነቱ እንዲያፈሩ እንዲያለመልሙ ሰጠ። ከነሱ ደግሞ የሕይወት ውሃ ኢየሱስ ክርስቶስ በክህነት ለምእመናን በካህናት በኩል ይሰጥ ዘንድ ሐዋርያት እጃቸውን ይጭኑ ነበረ። እጃቸውን እያጫኑ በረከት ይሰጡ ነበር፣ ክህነትን ይሰጣሉ። ለምእመናን ለልጅነት እጅ ይጭኑባቸዋል፣ ለካህናት ደግሞ ለክህነት እጅ ይጭናሉ። ይሄ የተገባው ነው። እጅ የሚጭነው እጅ የተጫነበት ሰው ነው። እጅ ያልተጫነበት ሰው እጅ አይጭንም። ያልተሰጠው አይሰጥም፣ የሌለው አይሰጥም። በክህነት ማለት እንኳን በክህነት ሀብትም ቢንኳን የሌለው አይሰጥም፣ ያለውን ነው የሚሰጠው። እግዚአብሔር የሌላችሁን ስጡኝ አይልም። ገንዘብን የሌላችሁን ስጡኝ ካላለ ያልሰጠውን ክህነት ስጡልኝ አይልም። የሰጠውን ነው ስጡልኝም። ለሐዋርያት ሰጥቷቸዋል፣ ስጡ ብሏል። ያንን ሀብተ ክህነት የተገባው ክርስቶስ ለመረጣቸው እነሱ ክህነት ይገባኛል ብለው ራሳቸውን ለመረጡ ያይደለ አይገባኝም ብለው ተዘጋጅተው ክርስቶስን ለወደዱ ክርስቶስ መርጧቸው ክህነት ለሚገባቸው ይሰጣቸዋል። አኮ አንትሙ ዘሐረይክሙኒ አላ አነ ሐረይኩክሙ፣ እናንተን እኔን የመረጣችሁ አይደለም እኔ እናንተን መረጣችሁኝ እንጂ መረጥኳችሁ እንጂ ብሎ እንደተናገረ ይገባኛል ብሎ ክህነትን ሊቀበል የሚፈልግ የሚቻለውም ፈጽሞ የለም። መኑ
እሙስቴትክሙ በተክዞ ዘይክል ወስኮ አሃደ እመተ በዲበ ቆሙ። ከእናንተ መካከል ተጨንቆ በቁመት ላይ አንድ ክንድ መጨመር የሚቻለው አለን ብሎ ራሱ ተናግሯል። ቁመት የተባለች ክህነት ናት። ከእናንተ መካከል በቅቻለሁ ነቅቻለሁ ይገባኛል ብሎ ሀብተ ክህነትን ገንዘብ ማድረግ የሚቻለው አለ ወይ ብሎ በሚገባ ቤተክርስቲያን በመረጠችው እንጂ ሳይገባው መቀበል እንዳይገባ ራሱ መድኃኒታችን ኢየሱስ ክርስቶስ ተናግሯል። በቁመት ላይ አንድ ክንድ የተባለች ክህነት ናት። ቁመት የተባለ መደበኛ ነው። ከመደበኛው ቁመቱ በላይ አንድ ክንድ ማለት ከምዕመንነት በላይ ደግሞ አንድ ማዕርግ ክህነትን ልጨምር የሚችል ማለት የሚቻለው ፈጽሞ የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሲያሰማራቸው አስተምሯቸዋል፣ መርጧቸዋል፣ ፈትኗቸዋል፣ ሹሟቸዋል፣ ልኳቸዋል። ይህንን ያላሟላ ክህነት አይሰጠውም፣ አይገባውም። ይማራል፣ ምሁር መሆን አለበት፣ ከቤተ ክርስቲያን መማር አለበት። የተማረው ደግሞ ምን ይደረጋል ካላችሁ ደግሞ ይፈተናል። ምኩር መሆን አለበት፣ ይፈተናል። የተፈተነው ደግሞ ይላካል፣ ፍንው መሆን አለበት። ይሾማል፣ የተሾመው ይላካል። አንድ ሰው በቤተ ክርስቲያን ካህን ሆኖ ለማስተማር እነዚህን ማለፍ አለበት። መማር በሉ ምን አላችሁ? እንደገና በሉ። ቀጥሎ ደግሞ ምን ይደረጋል ካላችሁ መፈተን በሉ፣ መፈተን በሉ። ሶስተኛ ምን ይደረጋል? መሾም በሉ። አራተኛ ምን መሆን አለበት? መላክ በሉ። እነዚህን ሲያሟላ ካህን ይባላል። ይማራል፣ ትምህርቱ ታይቶ ይሾማል፣ ትምህርቱ ታይቶ ይፈተናል። ምን ይፈተናል? ሁለት ነገር ይፈተናል። አንደኛ ትምህርቱን ይፈተናል፣ ሁለተኛ ንጽህናውን ይፈተናል። እነዚህ ተፈትኖ ይሰጡታል። እነዚህ ተፈትኖ ከተፈተነ በኋላ ምን ያደርጋል? ይሾማል። ጸጋውን የሚሾመው ማን ነው? ክርስቶስ ሐዋርያትን ሹሟል። ሐዋርያት የሾሙት ብቻ ካህን መሆን ይችላል። ሁሉም ሰው ካህን መሆን አይቻለውም። ቅዱስ ጳውሎስ በማንም ሰው ላይ እጅህን አትጫን ብሎ አንደኛ ጢሞቴዎስ ምዕራፍ 3 ላይ እንደተናገረ ማናቸውም ሰው የክህነትን ጸጋ ገንዘብ ማድረግ እንደማይችል በማንም ሰው ላይ ፈጥነ እጅህን አትጫን፣ በኃጢአታቸው አትተባበር ብሎ ተናግሯል። ገንዘብ የማይወድ የማይሰክር፣ እጁን ለመማታት አንደበቱን ለግዝት የማያፈጥን፣ ትዕቢት የሌለበት፣ በንጽህና የተመሰከረለት ዲቁና ይሰጠዋል። በዚያ የተላከ ቅስና ይሰጠዋል። ይህንን ላሟላ ሐዋርያት ይገባዋል ላሉት ይሰጡት ነበረ። አሁን እኔም አገኛለሁ እናንተስ ማን ናችሁ? እኔስ ማን ነኝ ብሎ ሲሞን የሚባል ሰውዬ እኔም እንደናንተ እጅ እየጫንኩ ሰው ሊያከብረኝ ይፈልጋለሁ አለ። ችግሩ እንግዲህ ነው ማለት ነው። ቄስ ሲሆኑ አይቶ ቄስ፣ ዲያቆን ሲሆኑ አይቶ ዲያቆን። አሁን ብዙ ጊዜ ተማሪው ዲያቆን የሚሆን ምን እየሆነ መስላችሁ? ከፍ ባለ ጽዋ መጠጣት አምሮት እንደዚያ የሚያምረው አለ አይደለም? የነ ቄስ የበላይ ተቀምጠው እንዲሁ እኔ ዳረጎት የምበላ እስከመቼ ነው? ቅዳሴ እገባለሁ እዚያ በኋላ እኔም በጽዋ እቀመጣለሁ የሚል አለ። እኔም በጽዋ እናንተም በጽዋ፣ እኔም ቄስ እናንተም ቄስ ለማለት ማለት እንደዚህ ብሎ የሚያስብ ሰው አለ። እኔም እጄን እጭናለሁ፣ ለእኔም ጸጋ መንፈስ ቅዱስን ስጡኝ አለው። ገንዘብ ልስጣችሁ አላቸው። አይ ሀብተ መንፈስ ቅዱስ በገንዘብ አይሰጥም፣ አንተም ገንዘብም ይጥፋ አሉት። ቅዱስ ጴጥሮስ እንደዚህ አለ፣ የመንፈስ ቅዱስ ጸጋ በገንዘብ አይሸጥም፣ አይሆንም አሉ። የሚገርማችሁ በቤተክርስቲያናችን ስርዓት እንደተቀመጠ ገንዘብ ጳጳሳት ገንዘብ አይቀበሉም እንጂ ገንዘብ ተቀብሎ የተሾመ ቄስ ወይም ዲያቆን ካለ ከተሾመ በኋላ እንኳን ቢታወቅ ከክህነቱ ይሻር ይላል የቤተክርስቲያናችን ስርዓት። አይሆንም። ይህንን ሲሉ ጊዜ እንዲሁ እንደነሱ ማስተማር ጀመረ። እኔም እጄን እጭናለሁ አለ በድፍረት ሲል ታው ብሎ አልተሾመም፣ የሰው ክህነት የለውም ብሎ ቅዱስ ጴጥሮስ መሰከረበት። ሲመሰከርበት ከዚህ ስህተት የምትገልጡብኝ ሆንማ ወደ ሌላ ሀገር ሄጄ እንደናንተ አደርጋለሁ ብሎ ሮም ሄደ። አገር ጥሎ መሄድ ለውሸት ይበጃል።
በእውነቱ ማለት ነው። አንድ ሰውዬ ባለ እኛ መካነ ኢየሱስ አለ። አንዳንድ ቀን እኔ ሳገኛቸው ቡታንታ ታውቃላችሁ? ሳላያቸው ቀሚስ የሚለብሱ ሰውዬ አሉ እና ያሳልማሉ፣ ይገጩታል። ይህን ምዕመን በመስቀል ማለት ነው። እኛን ስናውቃቸው ግን ምዕመን ናቸው። እንዴት! በጣም እኮ አስቸጋሪ ነገር ነው በእውነቱ ማለት ነው። በሌላ ደግሞ ሲሄዱ ወደ ባህር ዳር ምናምን መሳፈር ሲጀምሩ ቀይ ቀሚስ ያደርጋሉ። እንደኔ እንደዚህ ቀሚስ ያደርጋሉ ማለት ነው። እንደዚህ ያለ እየገጩ ይሄዳሉ እና እንደ ሲሞን መሰሪ እየገጨ መሄድ ጀመረ ማለት ነው። ኋላ ሲያሳልም እንዲያ እያለ እያገሩ እያስተማረ እኔም እኮ እንደ ሐዋርያት ነኝ እያለ እንደዚህ እያደረገ ማድረግ ጀመረ። ኧረ ደቀ መዛሙርትን አሳሳተልህ ብለው ለቅዱስ ጴጥሮስ መጥተው ነገሩት። መጥተው ሲነግሩት ቅዱስ ጴጥሮስ ጨርሶ ሳያስታቸው ብሎ ወደ ሮም ሄደ። ሲሄድ ቅዱስ ጳውሎስንና ቅዱስ ዮሐንስን አስከትሎ ሄደ። ቅዱስ ጴጥሮስ እዚያ በኋላ ቅዱስ ጴጥሮስ ገና ከከተማው ሲገባ ድዊ ፈውሶ ገባ። ድዊ ፈውሶ ገባ እኮ ጴጥሮስ ሲሉት ለታምሩ ነው እኔ ሳሽሮ የለ ብሎ በሬውን ሄደና በጆሮው ሹክ ቢለው ከሁለት ስንጥቅ አለ። እኩል ተከፍ እስቲ መዝኑት ቢል ደግሞ ቢመዘን እኩል ታምር ማየ ነው እንጂ ብሎ እዙ ወደ ማነደ ወደ ሲሞን መሰሪ ሄደ። አሁን ልብ ብላችሁ ስሙ። ታምር አድርጓል፣ ግን ቅዱሳን የሚያደርጉት ታምር የሚያድን ነው። መናፍቃን የሚያደርጉት ግን ምን የሚያደርግ ነው? የሚያጠፋ ነው። በዚህ ዘመን ታምራት የሚያደርጉ ሰዎች የሚያደርጉት ታምር ሁሉ የሚያጠፋ ነው። የሚያጠፋ ሰው የሚያባላ። አሁን በየሚዲያው ስሙን ሰውን ለማባላት ፍቅር ለማጥፋት ታምር የሚያደርጉ ሰዎች አሉ።